የሚናገረው እንጂ ተስፋው ደግሞ እርግጠኛ እንደሆነ ነው የሚናገረው እንጂ ይሄ በሆነ ጊዜ ሽልማት አለ አይደል? ምናልባትም በዚህ ምድርም ላንሸለም እንችላለን። መልካም ነገር አድርግ ላይሆን ይችላል። በቃ ሽልማታችን በላይ ሊሆን ይችላል። ትልቁ ነገር ግን እንደምንሸለም እርግጠኛ ነን። መቼ? ስለዚህ በጊዜው የሚለው ይሄ የታይም ኮንሰፕት የወጣ አይደለም። ዋናው የሐዋርያ ጳውሎስ እንትን ማለት የፈለገው ማተኮር የፈለገው ነገር እግዚአብሔር ያያል፣ ይሸልማል። አሁን ከተለያየ አቅጣጫ ምላሹ የሚገባ ባይሆንም የጠበቅነው ባይሆንም እግዚአብሔር ግን በጊዜው ያደርጋል። እግዚአብሔር ይመስገን። ይህ መልካምነት እንግዲህ ይልቁኑ ለሃይማኖት ቤተሰቦች አድርጉ ይላል እና አድርግ ይላል እና እነማን ናቸው እነዚህ የሃይማኖት ቤተሰቦች? በእርግጥ መጀመሪያ ላይ ሐዋርያው ይህንን ለሰው ሁሉ ይላል። መጀመሪያ ለሰው ሁሉ በተለይም ብሎ ነው ከዛ ደግሞ የሚያጠበው ማለት ነው። ስለዚህ ይህ መልካምነት ለሰው ሁሉ መገለጥ አለበት። ይህም ከራሱ ከእግዚአብሔር የተጋባብን ባህሪ ነው ይሄ መልካምነት። ምክንያቱም እሱ በኃጢአተኞችና በጻድቃን ላይ ዝናብን ያዘንባል፣ ፀሐይንም ያወጣል፣ አይለይም። እግዚአብሔር መልካም አምላክ ነው እግዚአብሔር እና ስለዚህ መልካምነቱ ለማያመልኩት ለሚጠሉት ሁሉ አይደል ይሄ ቸርነት እና ስለዚህ ለሰው ሁሉ ይላል። ይሄ መልካምነታችን የሆነ በእምነት በጎሳ በእውቀት የሆነ በአካባቢ ምናምን የተገደበ መሆን የለበትም። ማድረግ እስከቻለን ድረስ ማለት እስከቻለን ድረስ። ስለዚህ ሁሌ ክላስም ስናገር አጋጣሚም ሳገኝ እናገራለሁ። ክርስትና ቢጤ ፈላጊነት አይደለም። ቢጤን እየፈለግኩ የሆነ ነገር የማደርግበት እምነት አይደለም ክርስትና። እና እንግዲህ ቢጤ ፈላጊነትን እኮ ኢየሱስ ውድቅ አድርጎታል። አምላክ ሆኖ እያለ ሰው ሆኖ ሲመጣ ማለት ነው አይደለ? በቃ ይሄ ትስግውቱ እኮ ውድቅ ያደረገው ነገር ይሄንን ቢጤ ፈላጊነት ነው። በሱ ትህትና ልክ ለሁሉም ራስን ማቅረብ ለሁሉም መልካም። ስለዚህ አንዳንድ አማኞች ለቅዱሳን ብቻ የተገደበ መሆን የለም። ጎረቤታችን የተቸገረች የሌላ እምነት ተከታይ ካለች ወይንም ካለ እነሱን መርዳት ያስፈልጋል። ለሰው ሁሉ የሚለው ማለት ነው ያስፈልጋል እስከቻለን ድረስ። ይልቁንም ግን ይለናል። ይልቁንም ግን ሲለን አንድ ደግሞ በተጨማሪ እንትን የሰጠው ነገር አጽንኦት የሰጠው ነገር ለሃይማኖት ሰዎች ወይንም ለእምነት ሰዎች ይለናል። ስለዚህ ይሄ የሚያሳየው በቀጥታ ለአማኞች ለቅዱሳን መሆን እንዳለበት። ምክንያቱም ራሱ እዚህ ጋር ለእምነት ቤተሰቦች ይለናል አይደል? ቤተሰብ የሚለው ራሱ ምሳሌያዊ አነጋገር ነው። ይሄ ቅርበታችንን፣ ህብረታችንን፣ አንድነታችንን የሚያሳይ ነው እና ስለዚህም ይልቁንም ለነሱ መማረግ ይኖርብናል። መልካም ነገር ማድረግ ይኖርብናል። በእርግጥ ቅድም እንዳልኩት እግዚአብሔር በሰጠን አጋጣሚ ሁሉ መልካም ማድረግ አለብን። ለሁሉም መልካም ማድረግ አለብን፣ ግን በተለየ ሁኔታ ደግሞ ለቅዱሳን። ምክንያቱም እርስ በርሳችን መዋደድ አይደለ? ጌታም የሰጠን ትእዛዝ እርስ በርሳችን ብትዋደዱ ደቀ መዛሙርቴ እንደሆናችሁ ሰዎች በዚህ ያውቃሉ አለ። ስለዚህ የእሱ ተከታይነት እሱ መገለጫችን ነው አይደለም? መዋደድ
መከባበራችን፣ አንዳችን ለአንዳችን ማሰባችን። ይህ ሐዋርያ ስራ ላይ እንግዲህ ይሄ መተሳሰብ እስከ ገንዘብም አይደለ የቁስ የደረሰ ነበር። ያላቸውን ሁሉ ያመጡ ይለናል አይደለ ሐዋርያት በአንድ ላይ ከዛ ይጠቀሙበታል። እና በመካከላቸው ድሃም አልነበረም ይለናል በዛ ጊዜ የሚቸገር። ምክንያቱም አንዱ ያለው ሁሉም እንትን ይላሉ። ያ ለሁሉ ጊዜ የሚሆን መርህ ነው አይደለም የሐዋርያ ስራ ላይ ያለው። ግን መተሳሰብ ግን ያስፈልገናል። እንደ ቤተሰብ ቅድሚያ የሚሰጠው ይሄ እኮ ለቤተሰብ ቅድሚያ ይሰጣል አይደለ? አሁን ከጎረቤት የቸገረው ወንድሜ ቸግሮት ለጎረቤት ከሰጠው ግብዝ ነው አይደል? ይሄ ግብዝነት ነው የሚያሳየው። ምክንያቱም እዚህ ጋር የተቸገረ ስላለ እና ስለዚህ አሁንም አማኞች እርስ በርሳችን መልካምን ማድረግ መከፋፈልን አሁንም መልካም እናድርግ ነው የሚለው እና ከመጠላላት እርስ በርሳችሁ አትነካከሱም ይላል አይደል? 5 ላይ ምንድነው እርስ በርሳችን እየተነሳሳና እየተቀናን። ቁጥር 15 ላይ ነገር ግን ላለው እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ምዕራፍ 5 ቁጥር 15 ላይ። ስለዚህ የእሱ ተቃራኒ ማለት ነው። ይሄኛው እርስ በርስ መተሳሰብ ነው እንጂ የአማኞች ግንኙነት ትክክለኛው መገለጫቸው እርስ በርስ መነካከስ አይደለም፣ መበላለት አይደለም ነው የሚለን። እንግዲህ ይህንን ዘመን ማሰብ ነው። እንደምታውቀው ብዙ ነገሩ እየተገለጠ ያለው መተሳሰባችን ሳይሆን መነካከሳችን ነው። ስለዚህ መተሳሰብን እያጎላ ነው። ከቁጥር 11 ጀምሮ እስከ 16 ባለው ክፍል ውስጥ እንዴት ባሉ ታላላቆች ፊደላት በእጄ እንደጻፉላችሁ እዩ። በስጋ መልካም ሆነው ሊታዩ የሚወዱ ሁሉ እንድትገረዙ ግድ አሏችሁ። ነገር ግን ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው። በስጋ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳ ሕግን አይጠብቁም። ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና። በዚህም ሥርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን ይላል። እንግዲህ እነዚህን በተለይ ያው እስካሁን ያነሳቸውን ሰዎች ማለት ዋናው ጸቡ ማለት ሌላ ወንጌል ያ በርግጥ ሌላ ወንጌል አይደለም ይላል እና በመካከል ይዘው የመጡ ሰዎች አሉ ከመገረዝ እና ካለመገረዝ ጋር ወይም ደግሞ ከእምነታቸው ጋር መገረዝን ሊደብሉ ወይም ሊጨምሩ የፈለጉ ሰዎች አሉ። ከዛ እዚህ ማጠቃለያው ላይ ከነሱ አንፃር ይመስለኛል ይሄንን ሐሳብ ያነሳል እና ይሄንን የሚያደርጉ ስለ ክርስቶስ መስቀል እንዳይሰደዱ ብቻ ነው ይላል እና እዚህኛው ላይ እስኪ ትንሽ እናውራ። ማለት ስለ ክርስቶስ መስቀል መሰደድ ማለት ምን ማለት ነው? በስጋችሁ እንዲመኩ ልትገረዙ ይወዳሉ ይላል ደግሞ እና ምንድነው ስለ ክርስቶስ መስቀል መሰደድ ማለት ምን ማለት ነው? ከእንደገና ደግሞ በስጋችሁ እንዲመኩ ልትገረዙ ይወዳሉ ሲል ምን እያለ ነው? አሁን እነዚህ ቁጥሮች ላይ ከ12 እስከ 17 ባሉት ሐዋርያ ጳውሎስ ይሄ ቀድሞ ከምዕራፍ 1 ጀምሮ ወደ ተናገረው ሐሳብ ወደ እነዛ አይሁድ አድራጊዎች ወደዛ ነው አይደል የሄደው። ምክንያቱም የነሱ ሐሳብ እዛ ምዕራፍ 1 ላይ ያወገዘው ልዩ ወንጌል ያለው የረገመው ያ ሐሳብን እነዛ አይሁድ አድራጊዎች ነበሩ አይደለም ያቀነቅኑት። ስለዚህ ያንን እየተቃወመ ነው አሁንም የሚናገረው ማለት ነው። እና እነዚህ ሰዎች መገረዝን ሲሰብኩ ምክንያታቸው ምንድን ነው? ምክንያታቸውን ነው የሚናገረው ማለት ነው። እና እነዚህ ሰዎች በውጫዊ ነገር ነው ሊታዩ የሚፈልጉት። ስለዚህ ይሄ ከውጭ ከመቆረጥ ጋር
አይደለ ከግርዛት ጋር ከዛም ስርዓትን ፈጽሟል ብሎ ከማለት ጋር የሚያያዝ ነው እና እነዚህ ተቃዋሚዎች በተለይ እነዚህን የገላትያ አህዛብ አመኞች እንደውም እያስገደዱ ነው። ግዴታ አለበት እዚህ ውስጥ ማለት ነው እንዲገረዙ፣ በውጫዊ ነገር እነሱን እንዲመስሉ። አህዛብ ወደ ይሁዲነት ሲመለሱ ከሚያደርጉት ስርዓት ውስጥ አንዱ መገረዝ ነው አይደለ? ስለዚህ ወደዛ እንዲሆኑ የሚያደርጉ ናቸው ነው የሚለው ማለት ነው። ስለዚህ ይሄ ደግሞ ለምንድን ነው ሲል በቀዳሚነት ፍላጎታቸው እንዳይሰደዱ ከስደት ለማምለጥ ነው። ምክንያቱም እነሱ ለአህዛብ ግርዛትን ሰብከው አህዛብ ከተገረዙ አሳዳጆቻቸው እነ ጳውሎስንም የሚያሳድዱት አንዱ የአይሁድ እምነት ስርዓትን አጣጥሏል፣ መገረዝ አይጠቅምም ይላል። ስለዚህ የሙሴ ሕግን እንዲጠብቁ አይሁድንም ቢሆን አህዛብንም አያስተምርም ነው አይደለ? አንዱ ክሱ የሐዋርያ ጳውሎስ። ስለዚህ በተለይ ከሙሴ ሕግ በተቃርኖ እንደሄደ ተደርጎ ነው በእነዚህ አይሁድ አድራጊዎች የሚታየው የሚንጸባረቀው ማለት ነው። ስለዚህ ይህንንም በመስበኩ ምክንያት ከአይሁዳውያን ምን መጥቷል? ስደት መጥቷል። በሁሉም ላይ ስደት መጥቷል። ስለዚህ ይህንን ስደት ለማምለጥ አቋራጩ መንገድ አሕዛብን ተገረዙ ነው ማለት ነው። ስለዚህ ለእነሱ ገዷቸው አይደለም፣ ለራሳቸው ነው። ለራሳቸው ከስደት ለማምለጥ ነው፣ ለራሳቸው ጥቅም ነው። ስለዚህ ምክንያታቸውን ነው እዛ ላይ የተናገረ ልዩ ወንጌል እያለ ያብራራውን ከዛ የሚያወኳቸው የሚቆረጡ እያለ የተናገረውን በኋላም እዚህ ላይ ይናገራል። መገረዝ ወይም አለመገረዝ አይጠቅምም ይላል አይደለ? በቀደሙትም ውስጥ ይላል እና ስለዚህ ስደትን ለማስቀረት ነው። ስለዚህ ከጅምሩ ይሄ ስብከታቸው በነሱ ፍላጎት ፉርሽ ሆኗል ማለት ነው። ሞቲቭ እንትን አይደለም፣ ልክ አይደለም ነው የሚለው ማለት ነው። ስለዚህ በዛ ዘመን ይሄ እንግዲህ ቀናተኞችም ነበሩ። በዛ እንግዲህ ታሪክን ስንመረመር አይደለ አይሁዳውያን ለራሳቸውም አገር ከሮማውያን ጋር ውጊያ ውስጥ የገጠሙበት ይሄ የአገር ግንባታም የነፃነትን የማስመለስ ምናምን ያለበት በጣም የሙሴ ሕግንም ከማንነት ጋር የማያያዝ ነገር ነበር። ስለዚህ ስደቱ ጠንከር ይል ነበር። ከዛም ለማምለጥ ነው እንግዲህ ሀሳቡን አግኝቻለሁ። እንደውም እዚህ ቅድም እንዳነሳሽው በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ይላልና፣ ስለዚህ ጠንከር አድርጎ የተነሳበትንም ሀሳብ አጽንኦት ይሰጣል። ከእንደገና ደግሞ እነሱም በስጋ መመካታቸው እንዳልሽው ከራሳቸው ጥቅም ጋር የተገናኘ እንደሆነ ያስረዳ እንጂ በቃ ይሄ ምንም መገረዝ አለመገረዝ ለእናንተ ለመጣችሁበት አዲስ ሕይወት የሚጠቅም አንዳች ነገር የለውም ይላል ማለት ነው። በእግዚአብሔር እስራኤል ላይ የምትል ሀሳብ አለች እና እሱን ትንሽ ነገር ንገሪና ከዛ ወደ ቁጥር 17 ላይ ያለውን ሀሳብ እንመለከታለን በደንብ። መሀል ላይ ያሉት ነገሮች ይግሩ። ቁጥር ስንት ላይ ይሄኛው ከቁጥር 17 ጋር ይሄኛው እንዲያያዝልኝ ስለፈለኩ ነው። ማለት ዓለም ለኔ የተሰቀለበትን እኔም ለዓለም የተሰቀልኩበትን ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ ይላል። እዚህ 17 ላይ ደግሞ መጥቶ እኔ የኢየሱስን ማተብ በስጋዬ ተሸክሜያለሁ፣ ከእንግዲህ ወዲህ አንድስ እንኳ አያደክመኝም ይላል። ስለዚህ አዲስ ፍጥረት ምናምን የሚለውን በኋላ እንምጣበት። እሺ አሁን ይሻላል አክቹአሊ። እሺ አሁን እንንካው። ምናልባት እንትን እያልን ከሄድን ትክክል ነሽ። እሺ
የነካነው ከሄድን የሚሻል ይመስለኛል። ስለዚህ እነዚህ ሰዎች በእነሱ መገረዝ ሊመኩ ነው። እንግዲህ አስገርዘናል ብለው እንትን ሊሉ ይሆን እርግጠኞች አይደለንም። ግን ምናልባት ምስል የአይሁድነት አለ አይደለ የማንነት እንትን ጋር ከዛ ጋር የሚሄድ ነው። ስለዚህ ኮራ ሊሉ ማለት ነው፣ በጣም ጅንን ሊሉ። ይህም በአውዱ ስንመለከት ፍጹም ትክክለኛ ያልሆነ እንደሆነ እንመለከታለን ማለት ነው። ከዛም ወደ 14 እና 15 ጋር ስንመጣ በመስቀል መመካት አይደል? በመስቀል መመካት እና አዲስ ፍጥረት መሆን እንሳል። ይሄ እንግዲህ ሐዋርያ ጳውሎስ በሚገባ በተለይም ቁጥር 13 ላይ እነሱ መመካት በሌለባቸው ነገር መመካታቸውን ያሳያል። ቁጥር 13 አይደል? በስጋችሁ ሊመኩ ይላል። በእነሱ እንትን ማለት ግን ቁጥር 14 ላይ የሱ ተቃራኒ ነው። መመካትስ ካስፈለገ ትምክት በማን ነው ይለናል? በክርስቶስ በመስቀል ነው እንጂ በስጋ አይደለም። እኛ ባረግነው አለኝ በምንለው ነገር አይደለም ይላቸዋል። እና ትክክለኛ ያልሆነ ትምክት እና ትክክለኛ የሆነ ትምክት አለ። ስለዚህ እነዛ የአይሁድ አድራጊዎቹ ትምክት ትክክለኛ አይደለም ይልና እኔስ ከሆነ ዓለም ለእኔ ከተሰቀለበት እኔም ለዓለም ከተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክት ከኔ ይራቅ። አንዳንድ ጊዜ በተለይ በዛ ዘመን ውስጥ ይህንን ማለት በዛ ዘመን ውስጥ ኢየሱስ ጌታ ነው ማለት ከባድ እንደነበር ማለት ነው። ኢየሱስ ጌታ ነው ብለን በመንገድ ላይ በቀላሉ እንደምንለው አልነበረም። ኢየሱስ ጌታ ነው ማለት ነፍስን ያስከፍላል። ስለዚህ ነው አይደለ በልብ ብታምን በአፍህ ብትመሰክር ከኢየሱስ ጌትነት ጋር ራስን ማመሳሰል ወይንም መፈረጅ የሚያመጣው ነገር ጣጣ ነበር። ልክ እንደዛው ስለ መስቀልም ጋር ስንመጣ መስቀል እንደዚህ ዘመን እየሰራን በአንገታችን ላይ እንትን የምንለው የእምነት ምልክት ሆኖ በጣም እንግዲህ ብዙ ክርስቲያኖች አይደል የክርስትና ምልክት መሆኑ ምናምን ሲታይ አሁን መስቀል ይከበራል። በዛ ዘመን ግን እንደዛ አልነበረ። ለዚህ ነው ሐዋርያው ጳውሎስ ቆሮንቶስ ላይ ማለት ነው እኔ ግን ወደ እናንተ ስመጣ ክርስቶስ ያውም እንደተሰቀለ ከሱ ሌላ ነገር እንዳላውቅ ቆርጬ ነበረ። ይህንን በዛ ዘመን መናገር እውነቱን ለመናገር ትልቅ ድፍረት ትልቅ እምነትም ይጠይቅ ነበር እና ስለዚህ በመስቀል መመካት ቀላል አይደለም ማለት ነው። በመስቀል መመካት በክርስቶስ መመካት ይሄ ክርስቶስ እንደተሰቀለ የሚለው ይሄ ወንጌል እኮ ብዙዎች ወድቀውበታል። ለብዙዎች መሰናከያ ነው። አንደኛ ቆሮንቶስ 1:23 ላይ ስንመለከት ማለት ነው ብዙዎች ለአይሁድ ሞኝነት ነው ማለት አይሁድ በጣም ሞኝነት ነው፣ ስድብም ነው። የተሰቀለ ያድናል ማለት ነው። መስቀል ከነሱ አኳያ የሚረዱት ነገር በጣም የወረደ ስለነበረ ማለት ነው። ስለዚህ ሐዋርያው ጳውሎስ የወንጌሉ የምስራች የወንጌሉ አዋጅን አሁንም እዚህ ቦታ ያጸናል። የወንጌሉ አዋጅ ማለት በቃ የወንጌሉ ማዕከል የተሰቀለው ኢየሱስ። ስለዚህ ከሱ ስብከት ውጪ የሚያስመካን የለም። ኢየሱስን ከመስበክ ውጪ ሰዎች መስቀሉን በዛ ልክ ይረዱታል ወይ? ምክንያቱም መስቀሉን ሲል ኢየሱስ እዚህ ጋር ማንጠልጠል ምናምን አይደለም። ሐዋርያ ጳውሎስ ሲል እዚህ ቦታ ላይ ይልቁንም መስቀሉ የተሰቀለውን ኢየሱስን
የሚያሳይ ነው። እሱን የሚያመለክት ነው። ለጳውሎስ የክርስትና ይሄ አስተምሮ የኢየሱስ መስቀልና ሞቱ አይለያይም። ይሄ ዋናው ነገር ስለሆነ ማለት ነው። በጣም ብዙ ቦታዎች ላይ ሐዋርያ ጳውሎስ ይናገራል። አንደኛ ቆሮንቶስ 1 ከ17-18 ላይ 15:3 ላይ ሌሎችም ክፍሎች ላይ ማለት ነው። ስለዚህ የተሰቀለው ኢየሱስ በመስቀል ላይ የተሰቀለው እሱ ትምክህታችን ነው፣ እሱ ኩራታችን ነው። ከሱ በቀር የምመካበት የለኝም። የሚገርመው ደግሞ ሐዋርያ ጳውሎስ ልመካ ቢል እኮ የሚያስመካዋል አይደል? ሌላ ጊዜ ጠቅሶ የለ እንዴ እኔ በ8ኛው ቀን የተገረዝኩ ፈሪሳዊ ነኝ፣ ብዙ የሚቆጥረው ነገር አለ። ነገር ግን እውነተኛ ለውጥን በእውነት አንዱ በጳውሎስ ውስጥ የምናየው ይሄ ነው። ለእኔ ግን ትምክቴ ኢየሱስ፣ ያውም የትኛው ኢየሱስ? የተሰቀለ ኢየሱስ መስቀሉ ነው። የዚህ መስቀልስ ኢፌክት ምንድን ነው? ምን አምጥቷል ሲል እኔም ለዓለም ሞቻለሁ፣ ዓለምም ለእኔ ሞታል። ሐዋርያ ጳውሎስና ዓለም አይፈላለጉም። ምክንያቱም ዓለም ጳውሎስን ስታየው በቃ ሞቷል። ይህ ሞተ ምን ያደርጋል? ምላሽ እኮ አይሰጥም ማለት ለሚያስፈልገው ነገር ምላሽ አይሰጥም። ለጳውሎስም ዓለም ሞታለች። ይሄ እውነት የክርስቶስ መስቀል ሲገባ እኛም ራሳችንንም ነው አይደለ የምንሰቅለው በመስቀሉ ላይ። ስለዚህ ያ ማለት በእውነት ለሱ ብቻ ለመኖር ከዛ ለሱ እንዳንኖር ለሚያደርጉ ነገሮች ሁሉ ሞታችንን እያወጅን የምንሄድበት ነው። ሁል ጊዜ ይህንን እውነቱን ለመናገር ቁጥር 14ን መኖር እናፍቃል። ዓለም የማትፈልግ አይረባኝም። ጳውሎስን ስታስብ የፈለገ ነገር ቢያደርግ አይረባኝም፣ አይጠቅመኝም። በቃ እሱ ሞቷል፣ ተሰቅሏል። ለጳውሎስ እንደዛ ማለት ነው። እና መስቀሉ በህይወታችን ውስጥ ይህንን ነው የሚያመጣ። እንደዚህ ያደርጋል። ለክርስቶስ ብቻ እንድንኖር ያደርጋል። የተሰቀለው ኢየሱስ እኛን ከሱ ጋር ተሰቅለን ከሱ ጋር ሞተን ለሱ ብቻ እንድንኖር ለዓለም እንዳንገኝ ያደርገናል ይልና ይሄ ደግሞ ወደ ታች ሲመጣ በእርግጥ ስለ እነዚህ አይሁድ አድራጊዎችም መሀል ላይ ይናገራል። ምክንያቱም ይሄ ተገረዙ የሚላችሁ እነሱ ግን ሁሉ አያደርጉም ይላል አይደል? ምክንያቱም አሁንም የሐዋርያው ጳውሎስም ሌላ መከራከሪያ እኮ ሕግን የሚያደርግ አንዱን ሕግ ብቻ ሳይሆን ሁሉን ማድረግ አለበት ማለት ሕግ ማድረግ ከጀመረን ሁሉን መፈጸም አለበለዚያ የሕግ ተላላፊ ነን። ስለዚህ እነዚህም አይሁድ አድራጊዎች እንደዛ ናቸው። ነገር ግን መገረዝም ሆነ አለመገረዝ ምን አይለው የሚጠቅመው አዲስ ፍጥረት ይሄ አዲስ ፍጥረት መሆን የሚለው አሁን በክርስቶስ ያለውን ህይወት ነው የሚናገረው ሐዋርያው ጳውሎስ ማለት ነው። እስቲል ይሄ በክርስቶስ መሆን በመንፈስም ከመሆን መንፈስ ከሚሰጠንም ህይወት ጋር የሚገናኝ ነው ማለት ነው። ስለዚህ የሚገርመው አዲስ ፍጥረት ማለት ዳግም መፈጠር አይደለም፣ አዲስ መፈጠር ነው። እንግሊዘኛው ሪክሬሽን የምንለው ማለት ነው። ሪ አይደለም የሆነ ሪ ሲሆን ያለን ነገር ላይ የሆነ አይደል ወይ አዲስ ምናምን የምትጨምር። ይሄ ግን አዲስ መፈጠር አዲስ መሆን። ስለዚህ ይሄ በክርስቶስ በመሆን የመጣ ከመንፈስ ከመሆን የመጣ ነገር እንደሆነ እንመለከታለን ማለት ነው በዚሁ። ስለዚህ በክርስቶስ አዲስ ፍጥረት ሆነናል፣ አዲስ ማንነት አግኝተናል። ይሄ እንግዲህ በጣም አዲስ ማንነታችን አምልኳችንን የለወጠ ነው። ከእግዚአብሔር ጋር ያለ ግንኙነታችንን የለወጠ ነው። ከሰዎች ጋር ያለንም ግንኙነታችንን የለወጠ ነው። ይሄ አዲስ ፍጥረት የሚለው ሀሳብ ማለት ነው። ስለዚህ በተለይም በጣም ይሄ በክርስቶስ ያገኘነው ማንነት አዲስ መሆኑን
ይህም ከየትኛውም ይሄ ባህል የዘለለ ማንነት እንደሆነ አምልኳችንንም አገልግሎታችንንም የሚያሳይ የህይወት አተያያችን ቅኝታችን መለወጥ ሙሉ ለሙሉ መቀየሩ አንዳንዴ ይገርመናል። በመዳን የሆነውን ነገር ስናስብ አስተሳሰባችን እኮ ተለውጧል። እንዴት በፊት እኮ እናስበው ነበር። ምናልባት ቤተሰቦቻችን ውስጥ ተመሳሳይ ሀሳብ እናስብ ነበር። ስንድን ግን ተለወጠ። ይሄ ነው በቃ አዲስ የሆነ አመለካከት፣ አዲስ እይታ፣ አዲስ ማንነት ማግኘታችንን እና የሚሆነው በመስቀሉ በክርስቶስ ሞት ነው እና ሞቶ አዲስ ህይወት የሰጠን እንደሆነ ይናገራል ማለት ነው። ስለዚህ በክርስቶስ መስቀልና በመስቀሉ መመካትን ስናስብ በክርስቶስ ሞቱ ብቸኛ ትምክህታችን። ስለዚህ ከኛ የሆነ ነገር የለም። ለመዳን ምንም እንትን የምንለው የምንመዝነው ሌላ ነገር የለም። የምንመዘው ሌላ ነገር የለም። የዳነው በሞተው በክርስቶስ ብቻ ሞቶ ያዳነን። ትምክህታችን ለድነት የምንናገረው መስቀሉ ብቻ ነው። ሌላ ነገር የለም ነው የሚላቸው ማለት ነው። ስለዚህ ይህ እንግዲህ የሆነ በመገረዛችን ለዚህ ነው መገረዝም አለመገረዝም አይጠቅም የሚለው ማለት ነው። እግዚአብሔር ይመስገን ማለት ይህን በጣም በቅድም እንዳልሽው ከዚህ ውጪ የሆነ ወይም ደግሞ ከክርስቶስ ኢየሱስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላልና ከዛ ወደ ታች ደግሞ ቁጥር 17 ላይ ወርዶ እኔ የኢየሱስን ማኅተብ በሥጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድስ እንኳ አያደክመኝ ይላልና ይሄኛው እንዴት ነው ከዚህ ጋር ማገናኘት የምንችለው? ማለት ይሄ የኢየሱስን ማኅተብ በሥጋዬ ተሸክሜያለሁ ይላል። ይሄ በሥጋው የተሸከመው የኢየሱስ ማኅተብ ምንድን ነው?